እኔ ሶሻል ሚዲያ ላይ ሳውቃቸው በጣም የሚዋደዱ ጓደኛሞች ናቸው። ብዙ ነገርም አሳልፈዋል አብረው ማለት ነውና ዛሬ ደግሞ ይው በነፍስ እየተፈላለጉ ነው ተጣልተው። አንዷን ተወነጅላለች፣ ሌላኛዋ ተነስታችኛዋን ተወነጅላለች። በአማን ቀን ተስማምተው የሰሩትን ወንጀል ሁሉ አሁን ላይ አደባባይ ላይ ያወጡ ማህላ ኢዛ መተት ከሞትኩ ሳርሊሺ ራሴን ሳላስበው እስር ቤት ባገኘው ወረቀት ከእንደዚህ ከሙከደራት የሆነ ነገር ጥላችሁ ለምሳሌ የሆነ ነገር ካሜራ አድርጊ ማሪ አሁን ወርጅ ያሳያለሁ። በሬ ስር ካሜራ አለ። ፌክ አካውንትም የለኝም። የሰው ፎቶ ለጥፌ በፌክ አልተሳደብኩም። ሎኬሽን ይወጣል። ምን ነው ትላንትና ሌላ ሴት ናት ስሟ ልጥራ እንዴ? ፌክ አካውንት ያማናትን ልናገር ስለ ፌክ አካውንትኛ እጅሽ ከተሰበረ ተብሎ ይሄንንና ግን እግዚአብሔር ይመስገን የየዋህ አምላክ ምንም አልነካኝም። ትላንትና እኔ ቤት ያላችሁ ልጆች ታስታውሳላችሁ አይደል? የሆነ ነገር ከሆንኩ ትላንትና የሆነ ነገር ከሆንኩኝ እንኳን አፈነደዋለሁ ብያችሁ ነበር። ማታ አይደል እያለቀስኩኝ ከፍቶኝ ይኸው ዛሬ ነው ቀኑ። ይሄንን እዚህ ሎሚሽን እንኳን ሲያስደበድቡኝ ባሌን ጠርተው ለወንድ ልጅ ታዲያ ቅቤ እኮ የቀባችሁት ምን እንዳላችሁት አላውቅም። ምን ስትነግሩት እንደነበረ አላውቅም። የዛሬ 4 ዓመት 2 ዓመት ብር ጠፋ ተብሎ ያወራነውን 400 ነው ምናምን እሱ ሁሉ ምን ያላወራችሁለት አለ። ይሄው ግን የየዋህ አምላክ ደግሞ እግዚአብሔር ሪቾ ላንቺ ይሄ አይገባሽም፣ ይሄ የሚጣል ነው፣ ይሄ ማለት ቆሻሻ ነው ብሎ እጄ ዳነ። ገባችሁ? እሺ አሁን እያስደሰትሻቸው እንደሆነ ሲገባሽ ወረህ ይደሰቱ አሪሻማ ያቁም ችኩራሪ ይደሰቱ። የጀመረችው እሷ ናት። ቪዲዮ የፖስተተችው እሷ ናት። እኔ የምላችሁ ከትላንትና የወደሉ ሰዎች ወርደሽ ምናምን አንቺ ሞን ላቃታቸው ሰዎች እንደዚህ ታብጃለሽ። ይሄን ያክል ሳነፍሰው ሆነሻል። ማለት ማስተላልፈው እነሱ ነው የጀመሩት። ማሪን ያልጀመርኩም ጸጥ ነው። ቤትሽ ላይ ብቻ ካሜራሽን አድርጊ፣ ሳይደርሱብሽ አትድረሺ። ማንንም አይነካሽም። አሁን ተረጋግተሽ ባክሽን ውጪ። ምንም ቢሆን ምንም የሰው ሰው ነው አይደለ? እሱንም አክብሪ። ዘግተሽ ውጪ። እነሱ የሚፈልጉት ህይወትሽ መበጥበጡ ነው አይደለ? ውጪ። ለገና እባክሽን በእናትሽ ገና ለገና ስራ ቀዝቅዟል። አሁን ነገ ከነገ ወዲያ ላይ ዋንት ከፍታለች። ገና ለገና ስራ ቀዘቀዘ። ላይ እየገባች ስታወራ መልስ ትሰጫታለች። ታድራለች። ራሄል እንዲያርጋ ስትሰከር ስትጨፍር ነው የምታድረው። መልስ ትሰጫለሽ። መልስ መስጠት እኮ ነው። እነሱ ወጥቶ የሆነ ነገር ሰላም ቤተሰብ ቤት ዋላችሁ። ሰላማችሁ እስቲ በል ቤተሰብ። እኔ በጓደኛዬ ጥቃት ደርሶብኛል። ማለት ጓደኛ ሆና አጠገቤ ሆና በጣም ብዙ ነገር ስታደርገኝ ነበረ። እስከዛሬ አላውቅም ነበረ። እኔ ሁላችሁም ታቋታላችሁ፣ እኔንም ታቁኛላችሁ። ቤሩት ያላችሁ ከቤሩት ውጭም ያላችሁ በደንብ ነው የምታቋት። እና በጣም ብዙ ነገር ነው ያደረገችኝ። እኔ አላውቅም ነበረ። እኔ ከስተምሮች መተው ሱሴ አንቺ እንደዚህ አድርገሻል። ቢስሚላ በጣም ይከብዳል። ማለት አልጠብቀውም ከሰው ከማንኛውም ሰው አልጠብቀውም፣ ከሰው ዘር ላይ አልጠብቀውም ይሄን ነገር። እኔን ቤሩት ያለ ህዝብ ያቀኛል፣ ልቤን አላህ ያውቀዋል። በዚህ ረመዳን ሐቄን አላህ ሲያወጣልኝ አላህ ስለሚወደኝ ነው። ምንም ቆሻሻ ብሆን ግን በልቤ እምነት አለኝ፣ የራሴ እምነት ማለት ነው። ያደኩበት ዘር ማንዘሬን የምታውቁት ታውቃላችሁ። ኦኬ። እና መቶ አንቺ ገነት ፀጉር ቤት ላይ ጥንቁልና ሰርተሻል እና 5000 ዶላር አበድራሽ ነበር፣ በዛ ላይ ሰርተሽ ነው የመለሽላት። ድፍን ምድሩ ህዝብ እያወራ ነው ተብሎ ተጠየቅኩኝ። እኔ አበድኩ በዛ ሰዓት። ምን ማለት ነው ብዬ ሱቄን ዘግቼ ሄድኩኝ ገነት ጋር ቀጥ ብዬ አንኳኩቼ ገባሁ። እኔና ገነት አናወራም ታውቃላችሁ። ብዙ ጊዜ ዶላር ተቆራርፈናል። የተቆራረፍነውም ደግሞ ራሄል ጀበና አጣልታን ነበረ። ሄድኩኝ ገነት ጋር። ገነት እኔ እንደዚህ አድርጌብሻለሁ፣ እንደዚህ ብለሽ እያስወራሽብኝ ነው። ችግርሽ ከኔ ምንድነው? ምንስ ማስረጃ አለሽ? ይሄ ነገር እስከ ግድያ ድረስ ነው የሚያስኬደን። ምክንያቱም ስሜ እየጠፋ ነው። ስሜን ማጽዳት ፈልጋለሁ ብዬ ጠየቅኳት። እኔ አላቅልሽም፣ ጓደኛሽ ናት፣ የራስሽ ጓደኛ ናት። እንደዚህ ነገር በጣም ታምናለች እሷ። ያው ስራዬን ብላ እየሰራች ነው፣ እያያቻት ነው። እና ሰውና ሰው ማጋጨት ስትፈልግ ወይም ደግሞ አላቅም እንዴት ሆኖ መጥቶላት በዚህ ርቀት ሄደችው። እኔ ልቤን አውቀዋለሁ፣ እምነቴን አውቀዋለሁ፣ በራሴ በጣም እተማመናለሁ። በዚህ ነገር መተላለቅ ካለብን እንኳን አንገቴን እሰጣለሁ። እኔ አንገቴን የደፋሁት ለልጄ ብዬ፣ አዎ አንገቴን ደፍቻለሁ። ለልጄ ብዬ ለስራዬ ብዬ መኖር ስላለብኝ ዝቅ ብዬ ኖሬያለሁ።
ድሮ ማን እንደነበርኩኝ ቤሩት ያላችሁ ታቆኛላችሁ። ዛሬ ደግሞ ምን እንደሆንኩኝ ታውቃላችሁ። ግን በክብሬ በማንነቴ ባላደረኩት ነገር ዝም አልልም። ወላሂ ነው የምላችሁ ዝም አልልም። ለምን እስከ ሞት ደረጃ አልሄድም? ለምን ራሴን አላጠፋም? ተሸንፌ ማለት ነው አደርገዋለሁ። ምክንያቱም ይሄ ቀልድ አይደለም። አንድ ይሄን አድርጋለች። እሷ ተመሳጥራ ሰይጣን አብራ የምታሰራታለች። እዚህ ቲክቶክ ላይ እንደምትሰራው ከጀርባዋ ሰው አለ። ያችን ሴትዮ የምትላትን ለሰው እንዲባል ታደርጋለች ማለት ነው። ኦኬ ራሷ ናት አስደውላ ሱሴ $5000 ሰተሻት በዛ ብር ላይ ነው 10 ተስተች ብላ እንድትል ያስባለቻት። ሀቄን እናንተ እንድታወጡልኝ ፈልጋለሁ። ሀቄን ወጣ እንድታወጣልኝ ፈልጋለሁ። ሁለተኛ ሱቄን ለማዘጋት ፖሊስ ስትልክብኝ ነበረ። ስተደራድራ ብዙ ነገር ስታደርገኝ ነበረ። ሶስተኛ ደግሞ እኔና ጓደኛዬ ነጃት ነን የምናውቀው የባልሽ የፍቅረኛው ጓደኛ ነኝ እያለች በሌላ ሀገር ስልክ ቁጥር ሌሊቱን ሙሉ ቁጭ ብላ ነበር የምታሳድረኝ። ትዳር ያላችሁ መቼስ ይሄን ስሜት ይገባቸዋል። እኔ ልጁንም ሰላም ነስቼው እኔም ተቃጥዬ ነበር ማድረው እንደዚህ እየተንቀጠቀጥኩ ማለት ነው። ማናት እንዴት ላይ እያልኩ እያበድኩ ነበር የማሳልፈው ለረጅም ጊዜ። ይሄን ነገር ለነጃት ስክሪንሾት እያነሳው እልክላት ነበር። ነጃት ጋር ማስረጃ አለኝ፣ ምስክር አለኝ። ኦኬ እሷ የሄደችበት ርቀት በጣም ቆሻሻ ርቀት ነው የሄደችው። ኦኬ እኔ ለምንድን ነው እዚህ ጋር የመጣሁት? በህይወቴ እንደዚህ ነገር እኔ ስታማ ስሰደብ ሰው ሲያስቀይመኝ እንኳን ልጅ ከወለድኩ በኋላ ትልቅ ሰው ስለሆንኩ አንገቴን ደፍቻለሁ። የምሬን ነው የምላችሁ። በጣም ነው አንገቴን የደፋሁት። ስራዬን ነው ማስበልጠው፣ ልጄን ነው ማስበልጠው። ሌላው ነገር ምንም አይመስለኝም። ይሄ ግን በጣም ስሜ ጠፍቷል። ኦኬ ስራዬን መስራት አልቻልኩም። ይሄው ሱቄን ከዘጋው እንኳን ከሳምንት በላይ ሆኖኛል። ሱቄ እጅ አላውቅም። በዚህ በረመዳን የተቃጠልኩ ነው ያለሁት። እንደ ቤተሰብ ደግሞ ባሏን በጣም ስለማከብረው ለኔ በጣም ክብር ስላለው ልጄ ስለሚወደው ጠርቼ ቁጭ አድርጌ ነግሬዋለሁ። ሀቄን አውጣልኝ ብየዋለሁ። ግን ዝም አለ። ምናልባት እሷ ስለምትዋሽ አሳምናው ሊሆን ይችላል። እኔ ደግሞ ጠበቅኩትኝ። እሷ ስራዋ ሚዲያ ላይ ስለሆነ ስራዋን ማበላሸት አልፈለኩም ነበረ። ግን በራሴ አልደራደርም። ሀቄን ማውጣት ፈልጋለሁ። መቅረብ ያለብኝ ድረስ ቀርባለሁ። ኦኬ እኔ ላደረገችኝ ነገር ዋጋ ትከፍላለች። ወይ እኔ ወይ እሷ እንኖራለን እዚህ ሀገር ላይ። ወላሂ ነው የምላችሁ። ለመሰላችሁ ይሄ ክብሬ ነው። እኔ በዘሬም እንደዚህ ነገር የለም። እኔ ዘር ማንዘኔን አቀርብላችኋለሁ። እኔ ነኝ እንጂ ቆሻሻ፣ እኔ ነኝ እንጂ እምነቴን ረስቼ እንደዚህ ዘልዛላ ሆኜ ሱሪ ለብሼ ጸጉሬን ክፍት አድርጌ የምኖረው። ከዘራችን እንደዚህ አይነሱ የለም። ያ ሆንኩ ማለት ደግሞ እኔ ፈጣሪን አልክደውም። በዚህ ልክ እኔ ሰው ላይ እስከማድረግ ደረጃ አልደርስም። ፌክ አካውንት ከፍታ ጠንቋ እያለች የምትፖስተን እሷ ነች። በብዙ ነገር ነው ያዝናት። በጣም ነቄ ብለንባት አጥንተን እኔ ጭንቅላቴ ከዘጋ በኋላ ሳምንት ሙሉ እያጠናው ነበረ። ገነት ጋር ሄድኩኝ፣ አስጨነቅኳት። ገነትም ሀቂቃውን አወጣች። ፍሬ ጋር ሄድኩኝ፣ ጓደኛዋ የብዙ አመት ጓደኛዋ ጋር ሄድኩኝ። ብዙ ሀቂቃዎችን አውጥቻለሁ። ማስረጃ አለኝ። ራሄል ትወጫለሽ ወላሂ ለአዚም መቼም ይቀራልልሽ። ኦኬ እኔ ላንቺ እንዳይደለሁም። እኔ ላንቺ ችግር ሲመጣብሽ ከፊትሽ ነው የምቆመው። አንቺ ሳትጋፈጪ እኔ ነኝ የምጋፈጥልሽ። ይሄን ህሊናሽ ያውቀዋል። እኔ ላንቺ መልካም ነኝ። አጠገቤ ሆነሽ እየሳቅሽ ወዳጅ መስለሽ በዚህ ልክ ርቀት የሄድሽው ምን አርጌሽ ነው? ለምን? ሁሉም ሰው ያውቅሻል። እኔንም ሁሉም ሰው ያውቀኛል። ማን ንጹህ ማን ቆሻሻ እንደሆነ። የተበደላችሁ በሷ አላችሁ ብዙ ሰዎች ፈርታችሁ ቁጭ ያላችሁ። እኔ ግን ዝም አልልም። ለልጄ ነው የምኖረው። ይሄ ስም ለልጄ ነው የሚቀመጥልኝ። እኔ ደግሞ በራሴ በጣም እተማመናለሁ። ንጹህ ልብ አለኝ፣ ሀቅ አለኝ። ኦኬ ሀቄን ታወጪዋለሽ። ገስመን አንክ ሀቄን አውጪልኝ። ሀቄን ልጅቷን ያስመረስሽበት እኔ አደረገች እያልሽ ዙሪያ ጠምጠም ሱቄን ለማዘጋት እኔን ቁጭ አርገሽ እያሳደርሽ በየመንገዱ በሶሪያ ስልክ እያስደወልሽ ባልሽን እዚህ ቦታ አየው እያልሽ ሰላሜን የነሳሽኝ ትዳሬን እንድበጠበጥ ሁሌ ለምን መልስ ትሰጪኛለሽ? ማስረጃ አለኝ፣ ምስክር አለኝ። ምስክር ከአንድ ሁለት ሶስት ምስክር አለኝ፣ ማስረጃ አለኝ። እኔና ነጁ ጓደኛ የምናውቀው ነገር ጓደኛሽ ራሱ አውጥታ እሷ ነበረች እኔ አጠገቧ ነበርኩ ነው ያለችው። ስጽፍልሽ ቁጭ አርጋ ስትሰድርሽ እኔ አጠገቧ ነበርኩ ነው ያለችው። ለኔ ምን ያህል ርቀት ስትሄጂ እንደነበረ አስጨንቄ አስወርቻታለሁ። አውርታለች። የዛሬ 6 ወር ልታወራ ስትል እኔ ሰላም ይሻላል ብዬ
አልፈልግም ወሬ ብዬ ነበር ያስታረኳችሁ። ዛሬ ግን ስሜ ቆሸሸ። ስለዚህ ሐቄን ታውጫለሽ። ስሜን እንዳቆሸሹ ታጸጂዋለሽ። እኔ ወላሂ አንገቴን ከመስጠት ወደ ኋላ አልልም። እናንተም ዝም አትበሉ። ሐቄን እንድታወጣልኝ እናንተን እጠይቃለሁ። ለምን እኔ ማንንም የለኝም። አንድ ልጅ ነው ያለኝ፣ ማንንም የለኝም። የኢትዮጵያ ሕዝብ ነው ያለኝ። ቤሩት ያላችሁ እህት ወንድሞቼ ናችሁ ያላችሁ። ሐቄን አውጡልኝ። በቃ በራሴ ተማመናለሁ። መግባት ያለብኝ ድረስ እገባለሁ ሐቄን ለማውጣት ማን እንደሆንኩ ለማሳየት። ስለዚህ ከጎኔ ሰው ያስፈልገኛል። ለዛ ነው የመጣሁት። ሚዲያ ላይ ታችን ታውቃላችሁ። አብጃለሁ። እኔ ጤነኛ አይደለሁም። ስራ ያስጠልቶኛል። ስራዬን እየሰራሁ አይደለም። ተረብሻለሁ። ማንም ላይ አይድረስ። ቲክቶክ ሀሳብ አያስጨርስም። ብዙ ነገር አለ ግን አወራዋለሁ። መልስ ካልሰጠችኝና መታ ሐቄን ካላወጣችልኝ እኔ ጋር መታ ሐቄን ካላወጣችልኝ አንቺ ነሽ ያደረግሽ አንቺ። በቃ ጓደኛ የሴት ጓደኛ ስትመሰርቱ ባውንደሪ ወይም ደግሞ ቀይ መስመር ያለው ጓደኝነት ሊሆን ይገባል። በደስታዋ ደስታዋን ተካፈይላት፣ በሐዘኗ ሐዘኗንም እንደዚሁ ለቅሷን ድረሻት፣ ወይ ደግሞ በቸገራት ነገራት አንቺ በምትችዩ ገዣት አይዞሽ በያት። ከዛ ያለፈ ግን እፍ ያለ ጓደኝነት እፍ ያለ ፍቅር የተጣላችሁ ጊዜ ዞሮ ነው ራሳችሁን የሚወጋው ማለት ነው። ምክንያቱም እንኳን አይደለም በሌላ ሰው ላይና በጣም በቅርብ የስጋ ዘመድ ላይ ራሱ እርግጠኛ አትሆኑ። ጊዜው በጣም አደገኛ ነው። ስለዚህ ጓደኞቻችሁን ምረጡ። ጓደኝነት በእርግጥ ሰው ከሰው ነው። ለሰው ልጅ መጥፊያው ሰው ቢሆንም ራሱ የሰው ልጅ ደግሞ ለሰው ልጅ መድኃኒት ነው፣ ለሰው መድኃኒት ነው። ጨርሳችሁ ራቁ ሳይሆን ባውንደሪ ሊኖር ይገባል፣ ክብርሽን በማይነካ መልኩ። ወንጀል ደግሞ በጋራ ተስማምታችሁ ከሰራችሁ ያው ባል ማነው ሌባ ሲሰርቅ ተስማምቶ ይሰርቅና ሲካፈል ይጣላል ነውና፣ በእርግጥ አብራችሁ የሰራችሁት ወንጀል ጊዜ ሲወጣ ወንጀል ስለሆነ ማለት ነው። ጊዜ ወጣ ጊዜ እንደዚህ መዋረድ ይመጣል ማለት ነውና እኔ ሳውቃቸው በጣም የሚዋደዱ ጓደኛሞች ናቸው። ዝም ብዬ ሶሻል ሚዲያ ላይ ሳያቸው ማለት ነው። ይኸው አሁን ላይ በነፍስ ነው እየተፈላለጉ ያሉት። እኔ ያጠፋሻለሁ ምናምን እና እባካችሁ ጓደኛ ስትይዙ መርጣችሁ ይያዙ። ሁሉም ጓደኛ ሊሆን አይችልም፣ በስብዕና በሁሉ ነገር ማለት ነውና ለማንኛውም ይመቻችሁ ጋይስ።